አንድ መምህር የሶስት ተማሪዎችን ሕይወት እንዴት አጠፋ? አሳዛኝና አስተማሪ እውነተኛ ታሪክ። ሉታ በአዲስ አበባ ዩኒቨርሲቲ የሂሳብ ትምህርት ክፍል ውስጥ ካሉ ተማሪዎች ሁሉ በልዩ ብልሃቱና በትጋቱ የሚታወቅ ወጣት ነበር። ገና በልጅነቱ ቁጥሮችን የመጫወቻ ያህል የሚወድ ሲሆን በዩኒቨርሲቲ ቆይታውም አንድም ቀን ከክፍል ሳይቀርና ውጤት ሳይቀንስበት በከፍተኛ ማዕረግ ተመርቋል። የምርቃቱ ቀን ለአባቱ ለአቶ በየነና ለእናቱ ለወይዘሮ ማሚቴ የደስታ ማግስት ነበረች። ምክንያቱም ልጃቸው የቤተሰቡን ስም እንደሚያስጠራና ከድህነት እንደሚያወጣቸው ሙሉ እምነት ነበራቸው። ጎረቤቶቻቸውና የሰፈር ልጆችም የአራዳው አንስታ እያሉ የሚጠሩት ሉታ ለተናናሾቹ ትልቅ አርአያ ሆኖ ነበር ያደገው። በምርቃቱ ዕለት በቤታቸው በተደረገው ትንሽ ድግስ ላይ ሉታ ለወላጆቹ የገባላቸው ቃል ሀገሬን በታማኝነት አገለግላለሁ፣ እናንተንም በኩራት አኖራለሁ የሚል ነበር። ወላጆቹም በምረቃ ካባ ደምቀው ሲያዩት የደስታ እንባ አፍስሰዋል። ምርቃቱ ግን ለአንድ ትልቅ ፈተና መጀመሪያ እንደሆነ አልጠረጠሩም ነበረ። ሉታ በውስጡ ትልቅ ሕልም ነበረው። ፕሮፌሰር ሆኖ በዓለም አቀፍ ደረጃ ስሙ እንዲጠራና የኢትዮጵያ የትምህርት ጥራትም እንዲሻሻል ይመኝ ነበር። የዩኒቨርሲቲ መምህራኖቹ ሉታ ለዚች ሀገር ትልቅ ተስፋ ነው በማለት ምስክርነታቸውን ይሰጡት ነበረ። ከምርቃቱ በኋላ ባሉት ጥቂት ሳምንታት ውስጥ ሉታ የወደፊት ስራውና የሀገሬ አገልግሎት ምደባው በጉጉት ይጠባበቅ ጀመር። በመጨረሻም የሀገሬ አገልግሎት ደብዳቤ ደረሰው። ምደባው ከቤተሰብ ርቆ ወደ ጥንታዊቷ ጎንደር ከተማ መሆኑን አወቀ። አባቱ አቶ በየነ ልጅ ሆይ የትም ብትሄድ ስነ ምግባርን አትዘንጋ፣ ሰው በእውቀቱ ብቻ ሳይሆን በባህሪው የሚከበረው ብሎ መረቁት። እናቱ ማሚቴም ለጉዞ የሚሆን ስንቅ አዘጋጀችለት። ልጅ አደራ፣ የሴት ልጅ ነገር አታላይ ነውና ተጠንቀቅ በማለት በኢትዮጵያ እናታዊ ምክር መከረችው። ሉታም በፈገግታ እናቴ አትስኪ፣ እኔ የሚሄደው ለማስተማርና ሀገሬን ለመርዳት ነው በማለት ሻንጣውን አዘጋጅቶ ጉዞውን ወደ ሰሜኑ የሀገራችን ክፍል ወደ ጎንደር ጀመረ። የሀገሬ አገልግሎት ጥሪ ለሉታ አዲስ ምዕራፍ ነበረ። ይህ ፕሮግራም ወጣቶች በተማሩበት ሙያ ማህበረሰቡን እንዲያገለግሉ የሚያስገድድና የሚያበረታታ ነው። ሉታ የተመደበበት ቦታ የቅድስት ማርያም ልጃገረዶች ሁለተኛ ደረጃ ትምህርት ቤት ይባላል። ይህ ትምህርት ቤት በስነ ስርዓቱና በውጤቱ የታወቀ ጥንታዊ ተቋም ነው። ሉታ ከመነሳቱ በፊት ከጓደኞቹ ጋር በመገናኘት ስለ ወደፊት ቆይታውና ስላለው ስጋት ተወያይቶ ነበረ። አንዳንዶቹ ጎንደር ቆንጆ ሴቶች ያሉበት ከተማ ናት፣ ተጠንቀቅ እያሉ ይቀልዱበት ነበር። እሱ ግን በራሱ ላይ ሙሉ እምነትና መተማመን ነበረው። እኔ ትኩረቴ ትምህርቴና ውጤቴ ላይ ብቻ ነው በማለት ይመልስላቸው ነበር። እናቱ ወይዘሮ ማሚቴ ለጉዞ የሚሆን ቆሎ፣ ዳቦና የገብስ ቆሎ አዘጋጅታ በሻንጣ ውስጥ በስርዓቱ ቋጥራለታለች። አባቱ ደግሞ የአደራ ቃላቸውን ደግመው ሰው በሄደበት ሀገር መጥፎ ስም ይዞ መመለስ የለበትም፣ የእኛን አንገት እንዳታስደፋ አሉት። ሉታ በጠዋት ተነስቶ የአውቶቡስ ተራ በሄደ ጊዜ አየሩ ቀዝቃዛና የአዲስ አበባ ጭጋግም የሸፈነው ቢሆን በውስጡ ግን የመስራት ትልቅ ሙቀት ነበረው። አውቶቡሱ ጉዞውን ሲጀምር ሉታ በመስኮት በኩል አዲስ አበባን እየተሰናበተ በድል እመለሳለሁ ብሎ ለራሱ ቃል ገባ። ጉዞ ረጅም ቢሆንም በመንገድ ላይ የሚያያቸው ደብረ ሊባኖስ፣ የአባይ በረሃና ሌሎች ውብ ቦታዎች አይኑን ማረኩት። የኢትዮጵያን ተፈጥሮ እያደነቀ በውስጡ ስለሚያስተምራቸው ተማሪዎችና ስለሚዘረጋው የሂሳብ ቀመር እያሰላሰለ ሄደ። አውቶቡስ ውስጥ ያሉ ተጓዦች አብዛኞቹ በአገር ፍቅር ዜማዎች የታጀቡ ሲሆኑ ሉታ ግን ደብተሩን አውጥቶ አንዳንድ የሂሳብ ማጠቃለያዎችን ይጽፍ ነበረ። ከመንገዱ ርዝመት የተነሳ ደባርቅና ሌሎች ትንንሽ ከተሞችን አልፎ በመጨረሻም ጎንደር ከተማ ደረሰ። የከተማዋ ታሪካዊ ግንቦችና የቆየ ስልጣኔ ምልክቶች ሉታን አስደነቁት። እዚህ ታሪካዊ ቦታ ላይ እኔም የራሴን ታሪክ እሰራለሁ ብሎ አሰበ። ጎንደር የደረሰው ምሽት ላይ ስለነበረ አየር ማረፊያ አካባቢ የሚገኝ አንድ ሆቴል አድሮ በማግስቱ ወደ ተመደበበት ትምህርት ቤት ለመሄድ ወሰነ። በዚያች ምሽት ለእናቱ ደውሎ በሰላም መድረሱን አበሰረ። እናቱም እግዚአብሔር ካንተ ጋር ይሁን ልጄ ብላ መረቀችው። ሉታ በዚያች ምሽት በሰላም ተኝቶ ስራውን የሚጀምርበት ብሩህ ቀንን በጉጉት ይጠባበቅ ጀመር። በማግስቱ ጠዋት ሉታ በጎንደር ሰማይ ስር በሚታየው ለስላሳ ፀሐይ ታጅቦ ወደ ቅድስት ማርያም ሴቶች ትምህርት ቤት አመራ። የትምህርት ቤቱ ቅጥር ግቢ በረጃጅም ዛፎች የተከበበ ጽዱና ለትምህርት ምቹ የሆነ ድባብ ነበረው። ሉታ ወደ ርዕሰ መምህርት ቢሮ ሲያመራ ተማሪዎቹ
በአዲሱና ወጣት መምህር ላይ አይናቸውን ተከሉ። መምህር ነው ወይስ ተማሪ ነው በሚል ስሜት ሲያዩ ተሰማው። ርዕሰ መምህርት ወይዘሮ አስቴር በስራቸው ጠንካራና ተማሪዎቻቸውን እንደ ልጆቻቸው የሚያዩ አንጋፋ መምህርት ናቸው። ሉታን ሲያዩት እንኳን ደህና መጣ ልጄ፣ ትምህርት ቤታችን የሂሳብ መምህር ጥም ነበረው፣ አንተ መምጣት ትልቅ በረከት ነው ብለው ተቀበሉት። ወይዘሮ አስቴር ስለ ትምህርት ቤቱ ደንብና ስርዓት በዝርዝር አስረዱት። በተለይም ሴት ተማሪዎችን በስነ ምግባር ማሳደግ ትልቅ ዓላማቸው እንደሆነ ገለጹለት። ሉታም እኔ የመጣሁት ላስተምርና ውጤት ለማምጣት ነው፣ በሙሉ አቅሜ እሰራለሁ በማለት ለርዕሰ መምህርቷ አረጋገጠላት። ከዚያም ወይዘሮ አስቴር የመምህራን ክፍልና ሌሎች የስራ ባልደረቦቹን አስተዋወቁት። መምህራኑን በደግነት ተቀበሉት። ሉታ የተሰጠውን የመምህራን መኖሪያ ቤት ከትምህርት ቤት ቅጥር ግቢ ወጣ ብሎ የሚገኝና ጸጥ ያለ ቦታ ነበረ። ቤቱ ትንሽ ብትሆንም ሉታ መጽሐፍቶቹንና የሂሳብ መሳሪያዎቹን በስርዓቱ አደራጅቶ አስቀመጠ። ስራውን በይፋ ከመጀመሩ በፊት ትምህርት ቤቱን ሲዞር ተማሪዎችን በጥናትና በጨዋታ ተጠምዶ አየ። የጎንደር ተማሪዎች ጨዋነትና መከባበር በሉታ ልብ ውስጥ ትልቅ ግምት እንዲያገኙ አደረጋቸው። በዚያች ምሽት ሉታ ለመጀመሪያ ክፍለ ጊዜው የሚሆን ዝግጅትን አደረገ። ትምህርቱን እንዴት ቀላልና ማራኪ ማድረግ እንዳለበት አቀደ። ተማሪዎቹ ሂሳብን እንዲወዱ ማድረግ አለብኝ ብሎ ለራሱ ቃል ገባ። ወይዘሮ አስቴር ለሉታ ያላቸው እምነት ከፍተኛ ነበር። ምክንያቱም ከዩኒቨርሲቲ የመጣው ውጤቱ እጅግ አስደናቂ ስለነበረ ነው። ሉታ በጎንደር ከተማ በሚኖረው ቆይታ የባህል ልብሶችን ለመልበስና የከተማዋን ታሪክ ጠለቅ ብሎ ለማወቅ ወሰነ። የመጀመሪያው ሳምንት በዝግጅትና በትምህርት ቤቱ መላመድ አለፈ። ሉታ በአካባቢው ካሉ መምህራን ጋር ጓደኝነት መመስረት ጀመረ። መምህራኑ አንተ ገና ወጣት ነህ፣ ጎንደር ደግሞ እንግዳ ትወዳለች ያሉ ያበረታቱት ነበር። ሉታ ለመጀመሪያ ጊዜ ወደ ክፍል ሲገባ በሴት ተማሪዎቹ አይን ውስጥ ከፍተኛ ጉጉትና መደነቅን ተመለከተ። እስካሁን ሲያስተምሯቸው የነበሩ መምህራን በእድሜ ገፉና ጥብቅ ስለነበሩ እንደ ሉታ ያለ ወጣትና ደስተኛ መምህር ማየታቸው አዲስ ሆነባቸው። ሉታ ትምህርቱን የጀመረው ስለ ሂሳብ ጥቅም ሳይሆን በህይወት ውስጥ ቁጥሮች እንዴት ውበት እንዳላቸው በማስረዳት ነበረ። ሂሳብ ማለት ጭንቅላትን መበጥበጥ ሳይሆን የዓለምን ሚስጥር መፍቻ ቁልፍ ነው በማለት ተማሪዎቹን አነሳሳ። የጎንደር ልጃገረዶች መጀመሪያ ላይ በመሸማቀቅ ዝም ቢሉም ሉታ ጥያቄዎችን በጨዋታ መልክ ሲያቀርብላቸው ቀስ በቀስ መሳተፍ ጀመሩ። በተለይም ግራ የተጋባችው ተማሪ የሉታን እያንዳንዱን እንቅስቃሴ በአንክሮ ትከታተለው ነበር። ሉታ በጥቁር ሰሌዳው ላይ የካልኩለስ ቁጥሮችን ሲያስተምር ተማሪዎቹ በብልህነቱ ተማርከው በዝምታ ያደምጡት ነበር። ጥያቄ ያላችሁ ብሎ ሲጠይቅ ማራ እጇን አውጥታ ከትምህርት ቤት ውጭ ያሉ ጥያቄዎችን ጭምር በመጠየቅ ትኩረቱን ለመሳብ ሞከረች። ሉታ ግን ሁሉንም ተማሪ እኩል በማየት በፈገግታ ይመልስ ነበር። በዚያች ቀን ክፍለ ጊዜው ሲጠናቀቅ ተማሪዎቹ መምህር ነገም ትመጣለህ በማለት በጉጉት ጠየቁት። ሉታም በእርግጥ እመጣለሁ፣ ገና ብዙ ሚስጥሮችን እንፈታለን ብሎ ቃል ገባላቸው። ከክፍል ሲወጣ የሌሎች ክፍሎች ተማሪዎችም በመስኮት ሆነው አዲሱን መምህር ለማየት ይጋፉ ነበረ። ሉታ በራሱ ላይ ትልቅ መተማመን ተሰማው፣ ምክንያቱም ተማሪዎቹ ትምህርቱን እንደወደዱለት ስለተረዳ ነው። ወይዘሮ አስቴርም ከቢሮአቸው ሆነው የተማሪዎችን ደስታና የሉታን ትጋት ሲመለከቱ ትክክለኛው ሰው ነው የመጣው ብለው አሰቡ። ሉታ ግን ይህ ተወዳጅነት ወደፊት ለሚመጣው ፈተና መነሻ እንደሚሆን አላወቀም ነበር። በዚያች ምሽት ሉታ ስለ ተማሪዎቹ ብልህነትና ስለ ጎንደር ቅዝቃዜ እያሰበ በሰላም ተኛ። ሳምንታት እያለፉ ሲሄዱ ማራ ለሉታ የምታሳየው ትኩረት ከመምህራንና ተማሪ ግንኙነት ወጣ ማለት ጀመረ። ማራ በውበቷ የታወቀችና በትምህርት ቤት ውስጥም ተሰሚነት ያላት ተማሪ ነበረች። ሉታ ቢሮ ውስጥ ተቀምጦ የፈተና ወረቀቶችን ሲያርም ማራ በሩን አንኳኩታ መምህር ይህንን ለምን አትቀምስም በማለት በቤት የተዘጋጀ ጥቁሸት ወይም ቆሎ ይዛለት ትመጣለች። ሉታ መጀመሪያ ላይ እንደ ደግነት ቆጥሮ አመሰግናለሁ ማራ፣ በጣም ጎበዝ ተማሪ ነሽ በማለት ያበረታታታል። ማራ ግን መምህር አንተ ከመጣ ጀምሮ ሂሳብን በጣም ወድጄዋለሁ፣ ለምን በትርፍ ሰዓት አታስጠናኝም በማለት ጥያቄ ያቀረበችለት። ሉታ የትምህርት ቤቱን ደንብ በማክበር በትምህርት ቤት ውስጥ መጠየቅ ትችያለሽ ቢላትም እሷ ግን በምክንያት ቤቱ ለመሄድ ትፈልግ ነበር። አንድ ቀን ማራ ለሉታ የጎንደርን ባህላዊ ልብስ ቀሚስ መሰል ጥበብ በስጦታ መልክ ይዛለት መጣች። ይህ ለምርጥ መምህራችን ከቤተሰቦቼ የተሰጠ ስጦታ ነው በማለት ዋሸችው። ሉታ ስጦታውን ሲቀበል በውስጡ ትንሽ ጥርጣሬ ቢያድርበትም የልጃገረዷን ደግነት ላለመጉዳት ሲል ተቀበላት። ማራ በየቀኑ በሉታ ዙሪያ መሽከርከርን የቀጠለች ሲሆን ሉታም ሳያውቅ በእሷ መገኘት መደሰት ጀመረ። ሌሎች መምህራን ማራ ሉታ ቢሮ የምታዘወትረው ሁኔታ
በትኩረት መመልከት ጀመሩ። ይህ ልጅ ገና ወጣት ነው፣ ልጃገረዶቹም አደገኛ ናቸው በማለት አንዳንዶቹ በሹክሹክታ ይነጋገሩ ነበረ። ሉታ ግን በራሱ ስነ ምግባር ላይ ስለሚተማመን ምንም አይነት መጥፎ ነገር ሊፈጠር እንደሚችል አላሰበም። ማራ ግን በልቧ ውስጥ ሉታን የማግኘት ትልቅ እቅድ ነበራት። የእሷ ጓደኞች ብሬንዳ እና ቤዚም የማራን ሁኔታ እያዩ እኛ ስለምን አንቀርበውም በሚል ቅናት መሞላት ጀመሩ። አንድ ቅዳሜ ከሰዓት ሉታ ቤት ሆኖ መጽሐፍ እያነበበ እያለ በሩ ተንኳኳ። ሲከፍት ማራ ነበረች። የትምህርት ቤት ዩኒፎርሟን አውልቃ በባህላዊ ልብስ ደምቃ ተከስታለች። መምህር ትምህርት ቤት ውስጥ ያልገባኝን ጥያቄ ልጠይቅ መጣ በማለት በፈገግታ ተናገረች። ሉታ ቢጨነቅም እሺ ግቢ ብሎ እንድትቀመጥ ጋበዛት። ማራ ስለ ትምህርት ጥቂት ካወራች በኋላ ስለ ሉታ የግል ሕይወትና ስለ አዲስ አበባ ወሬዎችም መዘርዘር ጀመረች። እዚህ ጎንደር ውስጥ ብቸኝነት አይሰማም እኛ ያለንልህ እኮ በማለት በአይኖቿ ፍቅር እየረጨች አየችው። ሉታም ለጊዜው ስራ ላይ ትኩረት አድርጌያለሁ ቢልም የማራ ቅርበትና የሴትነት ወይባ ቀስ በቀስ እንዲረበሽ አደረገው። ማራ ቤቱን ማጽዳትና መጻሕፍቶችን ማስተካከል ጀመረች። መምህር አንተ ወንድ ስለሆንክ እንዲህ ያለ እርዳታ ያስፈልጋል አለችው። ሉታ መጀመሪያ ላይ አይሆንም ቢልም የእሷ ትጋትና ትህትና ግን ከልቡ ጋር እንዲላመድ አደረገው። ያቺ ምሽት ለሉታ ትልቅ የፈተና ምሽት ነበረች። በአንድ በኩል የወላጆቹ አደራ፣ በሌላ በኩል ደግሞ ከፊቱ ያለችው ውብ ልጃገረድ። ማራ እስከ ምሽቱ 4 ሰዓት ድረስ ቆይታ ስትሄድ ሉታ በውስጡ ትልቅ ጭንቀት ተሰማው። ይህ ግንኙነት ወዴት እየሄደ ነው ብሎ ለራሱ ጠየቀ። ሆኖም ግን የማራ ውበትና ያሳየችው ፍቅር በጭንቅላት ውስጥ እየተመላለሰ እንቅልፍ አሳጣው። በማግስቱ ትምህርት ቤት ውስጥ ሲገናኙ በመካከላቸው ልዩ የሆነ የሚስጥር ፈገግታ ተፈጠረ። ይህ ሚስጥር ግን የጥፋት መንገድ መጀመሪያ እንደሆነ ሁለቱም አላስተዋሉም ነበር። ማራ ወደ ሉታ ቤት መሄድ እንደጀመረች ጓደኞቿ ብሬንዳ እና ቤዚ አወቁባት። ሁለቱም ልጃገረዶች ሉታን በሚስጥር ይወዱት ስለነበረ ማራ ብቻዋን መቅረቧን አልወደዱትም። እሷ ብቻ ውጤት ልታገኝ አትችልም፣ እኛ እድላችንን መሞከር አለብን በማለት ተማከሩ። ብሬንዳም በተራዋ አንድ ቀን ሉታን ቢሮ ውስጥ አገኘችውና መምህር እኔ የሚሰብ አልገባኝም፣ እቤት መጥቼ መጠየቅ እችላለሁ አለችው። ሉታ በማራ ሁኔታ ስለተለማመደ እሺ ችግር የለውም በማለት ፈቀደላት። ቤዚም በተመሳሳይ ምክንያት ወደ ሉታ ቤት መመላለስ ጀመረች። ሉታ በ3 ቆንጆ ተማሪዎች ተከቦ ራሱን አገኘው። እያንዳንዳቸው ልዩ ልዩ ስጦታዎችና ምግቦችን ይዘውለት ይመጡ ነበር። ሉታ ግን 3ቱንም በአንድ ጊዜ ማስተናገድ ከባድ እንደሆነ እያወቀው፣ ነገር ግን ካላቸው ፍቅር የተነሳ እምቢ ማለት አልቻለም። የሁኔታ በትምህርት ቤት ውስጥ በሹክሹክታ መወራት ጀመረ። መምህር ሉታና ተማሪዎች ምን እያደረጉ ነው የሚሉ ጥያቄዎች ተነሱ። ሉታ ግን አሁንም ስራው ላይ ጠንካራ በመሆኑና የተማሪዎቹ ውጤት በመሻሻሉ ርዕሰ መምህርት ወይዘሮ አስቴር ጥርጣሬ አልገባቸውም ነበረ። ሉታ ግን በልብ ውስጥ ትልቅ ፍርሃት ነበረው። ይህ ነገር ቢታወቅ ምን ሆናለሁ ብሎ ያስባል። ነገር ግን ተማሪዎቹ የሚሰጡት ትኩረትና ፍቅር የሉታን ዓይን ጋርዶት ነበር። በጎንደር ከተማ ላይ ኃይለኛ የክረምት ዝናብ እየወረደ ነበረ። አየሩም ቅዝቃዜው በርትቶ የመምህራኑ መኖሪያ ቤቶች በጭጋግ ተሸፍነዋል። ሉታ ቤቱ ሆኖ የፈተና ጥያቄዎችን እያዘጋጀ ሳለ ማራ በዝናብ ረጥባ ወደ ቤቱ መጣች። ሉታ ቢደነግጥም ቶሎ ግቢ በብርድ እንዳትታመሚ በማለት ወደ ውስጥ አስገባት። ማራ ረጥባ ስለነበረ ሉታ ልብሷ እንዲደርቅና ሻይ እንድትጠጣ ጋበዛት። በዚህም ምሽት በሁለቱ መካከል የነበረው መከባበር በስሜት ተተካ። ሉታ የመምህርነት ክብሩንና ለወላጆቹ የገባውን ቃል በቅጽበት ረሳ። ማራ የሉታን ብቸኝነትና ወጣትነት ተጠቅማ ልቡን ሰረቀችው። በመካከላቸው የነበረው ግንኙነት ከመምህርና ከተማሪ አልፎ ወደ ጥልቅ ስህተት ተቀየረ። ማራ በከፍተኛ ጸጸት ተሞላ። ይህ መሆን አልነበረበትም፣ ሕይወቴን አደጋ ላይ ጣልኩት ብሎ ለራሱ ተናገረ። ይሁን እንጂ ስህተቱ አንዴ ተፈጽሟል፣ ወደ ኋላ መመለስ ግን የማይቻል ሆነ። ማራ በማግስቱ ትምህርት ቤት ስትመጣ በልዩ ትኩረትና በድፍረት ትመላለስ ነበር። ሉታ በክፍል ውስጥ ሲያያት አይኑን ለመሸሸግ ቢሞክርም እሷ ግን በሚስጥር ፈገግታ ታየው ነበር። ይህ ግንኙነት ለሉታ የወደፊት ውድቀት የመጀመሪያ እርምጃ ነበረ። ሉታ በውስጡ ቢጨነቅም የማራን ፍቅርና ቅርበት ግን መተው አልቻለም። ብሬንዳ እና ቤዚ ማራ ሉታ ቤት የምታሳልፈውን ጊዜና በመካከላቸው ያለውን ለውጥ በንቃት ይከታተሉ ነበር። አንድ ቀን ብሬንዳ ሉታን ለብቻ አግኝታ መምህር ያንተንና የማራን ሚስጥር አውቄያለሁ በማለት አስደነገጠችው። ሉታ ክዶ ለመከራከር ቢሞክርም ብሬንዳ ግን እኔንም ካልቀረብከኝ ለርዕሰ መምህርቷ እናገራለሁ ብላ አስፈራራችው። ሉታ ስሙ እንዳይጠፋና ከስራው እንዳይባረር በመስጋት
ለብሬንዳ ዛቻ እጅ ሰጠ። ብዙም ሳይቆይ ቤዚም በተመሳሳይ መንገድ ሉታን መጫን ጀመረች። ማራና ብራንዳ ከአንተ ጋር ካላቸው ግንኙነት እኔም ለምን እቀራለሁ በማለት ጠየቀችው። ሉታ በ3 ተማሪዎች ወጥመድ ውስጥ ወደቀ። 3ቱም ተማሪዎች ወደ ቤቱ በፈረቃ ይመላለሱ ነበር። ሉታ ራሱን መቆጣጠር አቅቶት ከ3ቱም ጋር ግንኙነት ውስጥ ገባ። ይህንንም ለማካካስ በፈተና ወቅት ምንም ሳይሰሩ ይሰጣቸው ጀመረ። ተማሪዎቹም በሉታ ላይ ያላቸው ተሰሚነት ስለጨመረ በትምህርት ቤት ውስጥ እንደፈለጉ መሆን ጀመሩ። ሉታ ግን በየቀኑ በህሊና ጸጸት ይገረፋል። እኔ መምህር ነኝ ወይስ ወንጀለኛ ብሎ ራሱን ይጠይቃል። ሆኖም ግን ከገባበት አዙሪት መውጣት አልቻለም። ምክንያቱም እያንዳንዷ ልጃገረድ ሚስጥሩን ይዛበታለች። ሉታ በትምህርት ቤት ስብሰባዎች ላይ ሲገኝ እንኳን ቀና ብሎ ባልደረቦቹን ማየት አቃተው። በትምህርት ቤቱ የመምህራን ክፍል ውስጥ ስለ ሉታና ስለ 3ቱ ተማሪዎች የሚወራው ወሬ እየሰፋ መጣ። በተለይም አንጋፋው የጂኦግራፊ መምህር አቶ ታደሰ የልጅ ከመጣ ጊዜ ጀምሮ እነዚህ ልጆች ባህሪያቸው ተቀይሯል በማለት ተናገሩ። መምህራኑ ተማሪዎቹ በሂሳብ ፈተና ብቻ ከፍተኛ ውጤት ማምጣታቸውና በሌሎች ትምህርቶች ግን ደካማ መሆናቸውን አልተዋጠላቸውም። ሉታ በክፍል ውስጥ ሲያስተምር ሌሎች መምህራን በመስኮት ሆነው በትኩረት ይመለከቱት ነበር። አንድ ቀን መምህር ታደሰ ሉታን ለብቻን ጠርቶት ልጄ ሆይ አንተ ገና ወጣት ነህ፣ የወደፊት ህይወት ትልቅ ነውና ተጠንቀቅ ብለው መከሩት። ሉታ ግን መምህር ልጆቹ ጎበዝ ስለሆኑ ነው ውጤታቸው የጨመረው በማለት በውሸት ተከላከለ። መምህር ታደሰ ግን በሉታ አይን ውስጥ ፍርሃትና መረበሽ እንዳለ አየው። ወሬው በከተማ ውስጥ ጭምር መሰራጨት ጀመረ። የቅድስተ ማርያም ልጃገረዶችና አዲሱ መምህር የሚል ርዕስ ያለው ወሬ በጎንደር ጎዳናዎች ተሰማ። ሉታ ግን አሁንም ነገሩን በሚስጥር መያዝ እንደሚችል አምኖ መንገዱን ቀጠለ። በትምህርት ቤት ውስጥ ያለው ድባብ ከፍቅር ወደ ጥርጣሬ ተቀየረ። መምህራኑ ተሰባስበው ወደ ወይዘሮ አስቴር ቢሮ በመሄድ ያላቸውን ስጋት በይፋ ገለጹ። መምህር ሉታ ከተማሪዎች ጋር ያለው ቅርበት ከመምህርነት በላይ ነው፣ ይህ ደግሞ የትምህርት ቤቱን ስም ያጠፋል አሉ። ወይዘሮ አስቴር ግን የሉታን የቀድሞ ውጤትና በትምህርት ቤቱ ያመጣውን ለውጥ በማየት ቅሬታቸውን ውድቅ አደረጉ። እናንተ በልጁ ተወዳጅነት ቀንታችሁ ነው፣ እሱ እኮ ሂሳብን ያስወደደ ጎበዝ መምህር ነው በማለት ተቆጧቸው። መምህራኑ ነገ አንድ ነገር ቢፈጠር እኛ የለንበትም በማለት በቁጭት ወጡ። ወይዘሮ አስቴር ሉታን ቢሯቸው ጠርተው መምህራን ስላንተ እንዲላሉ ግን እኔ አምናለሁ አሉት። ሉታ በውስጡ እየተንቀጠቀጠ አመሰግናለሁ መቤቴ፣ እኔ ስራዬን በታማኝነት እሰራለሁ ብሎ አሸ። ይህ የርዕሰ መምህርቷ ድጋፍ ለሉታ የበለጠ ድፍረትን ሰጠው። ምንም ቢሆን አይደረሰብኝም ብሎ አሰበ። ነገር ግን እውነት ከመቃብር በላይ መሆኑን የዘነጋ ይመስላል። ሉታ ከቢሮ ሲወጣ ማራን አገኛትና ሁኔታውን ነገራት። እሷም አይዞ እኛ ያለንልህ ብላ አጽናናችው። ከጥቂት ወራት በኋላ ማራ ጧት ማቅለሽለሽና ራስ ምታት ይሰማት ጀመረ። መጀመሪያ ላይ የሆድ ህመም ነው ብላ ብታስብም ምልክቶቹ ግን እየበረቱ መጡ። በትምህርት ቤት ውስጥ ክፍለ ጊዜ ላይ ያለች ራሷን ስታ ወደቀች። ሉታ ይህንን ሲሰማ ልቡ በድንጋጤ መምታት ጀመረ። ብዙም ሳይቆይ ብሬንዳና ቤንዚም ተመሳሳይ ስሜቶች እንዳሏቸው በሚስጥር ነገሩት። ሉታ በዓለም ላይ ካሉ ሰዎች ሁሉ የከፋ ጭንቀት ውስጥ ወደቀ። 3ቱም በአንድ ጊዜ እርጉዝ ቢሆኑ ምን እሆናለሁ ብሎ አሰበ። ተማሪዎቹን በሚስጥር መድኃኒት ቤት ወስዶ ምርመራ እንዲያደርጉ ገንዘብ ሰጣቸው። ውጤቱን ሲጠብቅ የነበረው ሳምንት ለሉታ እንደ 1 ዓመት ረዘመበት። ምግብ መብላትና መተኛት አቃተው። በክፍል ውስጥ ሲያስተምርም ቀመሮችን መሳሳት ጀመረ። ተማሪዎች የመምህራቸውን መለወጥ አስተዋሉ። ሉታ የአዲስ አበባ ወላጆቹንና የገባውን ቃል እያሰበ በጸጸት አለቀሰ። ነገር ግን ጊዜው ረፍዶ ነበረ። ድርጊቱ ወደ ውጤት ተቀይሯል። የማራ ወላጆች አቶ ካሳና ወይዘሮ አመለ ልጃቸው መታመሟና ትምህርት ቤትም መቅረቷን አወቁ። እናቷ ልጄ ምን ሆንሽ ብላ ስትጠይቃት ማራ ምንም ብላ ትሸሽ ነበረ። አንድ ቀን ማራ በቤት ውስጥ እያለች በድንገት አስታወቀች። እናቷም ሁኔታውን ስታይ ይህ የህመም ምልክት አይደለም ብላ ጠረጠረች። ማራን ይዛም ወደ ጎንደር ሆስፒታል ወሰደቻት። የላቦራቶሪ ምርመራው ማራ የ3 ወር እርጉዝ መሆኗን አረጋገጠ። እናቷን በድንጋጤ መሬት ላይ ወደቀች። አባቱ አቶ ካሳ ሲሰሙ ቤቴ በውርደት ተሞላ ብለው አምድሮ አለቀሱ። አቶ ካሳ ጠመንጃቸውን አንስተው ማን ነው ይህንን ያደረገብሽ? ዛሬውኑ ካልገደልኩት ብለው ጮሁ። ማራ እያለቀሰች መምህር ሉታ ነው ብላ ተናዘዘች። አቶ ካሳ መምህሩን ለመግደል ቢነሱም እናቷ ግን መጀመሪያ ወደ ትምህርት ቤት እንሂድ ብላ አስቆመቻቸው። በዚያች ምሽት በማራ ቤት ውስጥ ሰላም ጠፋ። የጎንደር ክብርና ማዕረግ በውርደት ተተካ። የማራ ወላጆች ወደ ትምህርት ቤት ሊሄዱ ሲዘጋጁ የብሬንዳና የቤዚ ወላጆችም በተመሳሳይ ሁኔታ ልጆቻቸውን ሲጠይቁ ነበረ። ብሬንዳ መምህር ሉታ ነው ብላ ተናዘዘች።
ቤዚም እንደዚያው። ሶስቱም ቤተሰቦች በአንድ ቀንና በአንድ ሰዓት በትምህርት ቤት ቅጥር ግቢ ውስጥ ተገናኙ። ወሬው በከተማ ውስጥ እንደ ሰደድ እሳት ተሰራጨ። አዲሱ መምህር 3 ተማሪዎችን በአንድ ጊዜ አስረገዘ የሚል ወሬ ጎንደርን አናወጣት። በትምህርት ቤት መግቢያ ላይ የተሰበሰቡት ወላጆች ቁጣቸው አይጣል ነበር። ተማሪዎቹ ይህንን ሲሰሙ በድንጋጤ ተዋጡ። ሉታ በቤት ሆኖ ይህንን ሁሉ አልሰማም ነበረ። ነገር ግን ከውጭ የሚሰማው ጩኸት አንድ መጥፎ ነገር መፈጠሩን ነገረው። ሉታ ሻንጣውን ይዞ ለመሸሽ ቢሞክርም ፖሊሶች ቀድመው ቤቱን ከበቡት። ወይዘሮ አስቴር ወላጆቹ በቁጣ ቢሮአቸው ሲገቡ መጀመሪያ ላይ አላመኑም ነበረ። እንዴት እንዲህ ያለ ነገር ይሆናል ብለው ጠየቁ። ወላጆቹ ግን የሕክምና ማስረጃዎችና የልጆቻቸውን ቃል አቀረቡ። ወይዘሮ አስቴር የመምህራኑ ማስጠንቀቂያ ባለመስማታቸው ከፍተኛ ጸጸት ተሰማቸው። እኔ ነኝ ጥፋተኛዋ፣ ልጆቹን መጠበቅ ነበረብኝ ብለው አለቀሱ። ሉታ ወደ ቢሮ በፖሊስ ታጅቦ ሲመጣ ወይዘሮ አስቴር በጥፊ መቱት። ልጄ ብዬ አምኜ ነበር፣ እንዲህ ነው ሀገር የምታገለግለው በማለት ተቆጡ። ሉታ አንገቱን ደፍቶ ቆመ። አንዲትም ቃል መናገር አልቻለም። የቅድስተ ማርያም ትምህርት ቤት ታሪክም ጥቁር ጠባሳ አረፈበት። ፖሊሶች ሉታን በካቴና አስረው ከርዕሰ መምህርት አስቴር ቢሮ አስወጡት። ፖሊሶች ሉታን በካቴና አስረው ከርዕሰ መምህርት አስቴር ቢሮ ሲያስወጡት በትምህርት ቤቱ ቅጥር ግቢ የነበሩ ተማሪዎችና መምህራን በዝምታና በድንጋጤ ይመለከቱት ነበር። ትላንትና ምርጥ መምህር እየተባለ የሚወደሰው ሉታ ዛሬ እንደ ወንጀለኛ አንገቱን ደፍቶ ወደ ፖሊስ መኪና ተገፋ። የወላጆቹ ጩኸትና እርግማን በጆሮ ላይ ያስተጋባ ነበር። አንዳንዶቹ ድንጋይ ሊወረውሩበት ሞክረው ነበረ። ሉታ ወደ ጎንደር ፖሊስ ጣቢያ ሲወሰድ በጭንቅላት ውስጥ የሚመላለሰው የአዲስ አበባ ቤተሰቦቹ ምስል ብቻ ነበር። አባቴና እናቴ ይህንን ቢሰሙ ምን ይሉኝ ይሆን ብሎ በጸጸት አለቀሰ። በፖሊስ ጣቢያ ውስጥ በነበረው የምርመራ ቆይታ ሉታ ሁሉንም ጥፋቱን አመነ። መሸሸግ እንደማይችልም ተረድቶ ነበረ። 3ቱም ልጃገረዶች የእሱን ስም መጥራታቸውና የሕክምና ማስረጃው ጥፋተኝነቱን አረጋግጦታል። ፖሊሶችም አንተ የተማርክ ሰው ነህ፣ እንዲህ ያለ ኖር ትሰራለህ እያሉ ይገስጹት ነበረ። ሉታ በዛች ምሽት በብረት አጥር ውስጥ ሆኖ ስለ ካልኩለስና አልጀብራ ሳይሆን ስለ ሕይወት ውድቀት አሰላሰለ። የጎንደር ብርድ ከመቼውም ጊዜ በላይ በረዶ ይሆንበት ጀመረ። የውስጡ ጸጸት ደግሞ ከብርዱ በላይ ያንቀጠቅጠው ነበረ። ወሬው አዲስ አበባ ለሚገኙ ለሉታ ወላጆች ደረሰ። አቶ በየነ ስልኩን አንስተው የሰሙት ነገር ማመን አቃታቸው። ልጄ እንዲያደርግም ተሳስታቸዋል በማለት ሊከራከሩ ሞከሩ። ነገር ግን ከብሔራዊ አገልግሎት ጽሕፈት ቤት የተላከው ደብዳቤ እውነቱን አረጋገጠላቸው። ወይዘሮ ማሚቴ የልጃቸውን ውርደት ስትሰማ በራሷን ስታ ወደቀች። ያሳደግኩት ለዚህ ነበር ብላ በመራር እንባ አነባች። ጎረቤቶቻቸውም ያጎበዝ ልጅ ምን ነካው እያሉ በሐዘንና በመገረም ይወያዩ ነበር። አቶ በየነ ልጃቸውን ለመጠየቅና ጉዳዩን ለማየት ወደ ጎንደር ጉዞ ጀመሩ። ጉዞ ግን እንደ ምርቃቱ ቀን የደስታ ሳይሆን የከባድ ሐዘን ነበር። ጎንደር ደርሰው ሉታን በብረት አጥር ጀርባ ሲያዩት አባታዊ ቁጣና ሐዘን ተቀላቀለባቸው። ሉታ እኛንና የፈጣሪን ቃል ረሳ አሉት። ሉታ ግን አባቱን ቀና ብሎ ለማየት አልደፈረም። አቶ በየነ ልጃቸውን በአንተ ምክንያት አንገታቸውን ደፋን፣ ስማችን ጠፋ ብለው ጥለውት ወጡ። ሉታ የወላጆቹን በረከት ወደ እርግማን እንደቀየረ ተሰማው። ሕይወቱ ሙሉ በሙሉ እንደጨለመችም ገባው። በትምህርት ቤቱ ደንብ መሰረት ማራ፣ ብሬንዳና ቤዚ ከቅድስተ ማርያም ትምህርት ቤት ወዲያውኑ ተማረሩ። እርሰ መምህርት አስቴርም ሌሎች ተማሪዎችን ለመጠበቅ ስትል ይህንን ውሳኔ መወሰን አለብኝ አሉ። ቢጸጸቱም ሕጉን ማስከበር ነበረባቸው። 3ቱም ልጃገረዶች ደብተሮቻቸውና ዩኒፎርማቸውን ይዘው በለቅሶ ከትምህርት ቤቱ ወጡ። ትልቅ ደረጃ ደርሰው ቤተሰቦቻቸውን እንደሚረዱ የነበራቸውን በአንድ ጊዜ መከነ። ማራ ወደ ቤቷ ስትመለስ አባቷ አቶ ካሳ የኔ ልጅ አይደለሽም ብለው ሊያባርሯት ሞከሩ። ነገር ግን እናቷ ጥፋቱ የመምህሩ ነው ብላ አማለለቻቸው። ብሬንዳና ቤዚም በተመሳሳይ ሁኔታ በማህበረሰቡ ዘንድ ተገለሉ። ጎረቤቶች እነዚህ ባለጌዎች እያሉ ጣታቸውን ይቀስሩባቸው ጀመረ። ሉታ ላይ የነበራቸው ፍቅርና ውድድር አሁን ወደ ጥላቻና ጸጸት ተቀየረ። ለጥቂት ጊዜ ደስታ ስንል ሕይወታችንን አበላሸን እያሉ እርስ በርሳቸው ይወቃቀሱ ነበረ። በወጣትነት ዕድሜያቸው ያለ አባት ልጃቸውን የመሸከም ከባድ ዕጣ ፈንታ ተጋረጠባቸው። የጎንደር ሕዝብም በትምህርት ቤቱ ላይ የነበረውን እምነት ቀነሰ። ሉታ በትምህርት ቤቱ ቀርቦ ክሱ ታየ። በትምህርት ቤቱ ሕግ መሰረት መምህር ከተማሪው ጋር ግንኙነት መፍጠር ከባድ ወንጀል ነው። ፍርድ ቤቱ ሉታን ጥፋተኛ ብሎ የፈረደበት ሲሆን ከብሔራዊ አገልግሎት ስራው እንዲባረርና የሙያ ፈቃዱም እንዲሰረዝ ወሰነ። እንዲሁም ለእያንዳንዱ ተማሪ ቤተሰብ ካሳ እንዲከፍልና
በተወሰነ ጊዜ በእስር እንዲቆይ ተፈረደበት። የዩኒቨርሲቲ ዲግሪ ያመጣው ከፍተኛ ውጤት ለውርደት መሸፈኛ ሊሆንለት አልቻለም። ሉታ ከእስር ቤት ሲወጣ እንኳን የትም ቦታ ስራ ማግኘት አልቻለም። ምክንያቱም የታሪክ ወሬ በየቦታው ቀድሞት ደርሷል። በአንድ ወቅት የወደፊት ፕሮፌሰር ይባል የነበረ ወጣት አሁን በጎዳናዎች ላይ በዝቅተኛ ስራዎች ላይ የሚተዳደር ምስኪን ሆነ። ሉታ በየቀኑ በጎንደር ጎዳናዎች ሲያልፍ ሰዎች እያመለከቱት ያ 3 ተማሪዎችን ያስረገዘው መምህር እሱ ነው ይሉ ነበረ። ይህ የሰዎች ወቀሳና የራሱ የህሊና ቁስል ሉታን እረፍት ነሳው። ህይወት ምን ያህል ተለዋዋጭና ለስህተት ዋጋ የምታስከፍል መሆኗን በተግባር ተማረ። ታሪኩ በጎንደርና አካባቢያ ለሚገኙ ትምህርት ቤቶች ትልቅ መማሪያ ሆኖ ቀረ። ወይዘሮ አስቴር በትምህርት ቤት ውስጥ ጥብቅ የሆነ የሥነ ምግባር ደንብ አወጡ። መምህራንም ከተማሪዎቻቸው ጋር ያላቸው ግንኙነት የተገደበ እንዲሆን ተደረገ። ማራ፣ ብሬንዳና ቤዚ ልጆቻቸውን ወልደው በችግር ውስጥ ማሳደግ ጀመሩ። ትምህርታቸው ስለተቋረጠ ኑሯቸው እጅግ ከባድ ሆነ። ሉታ ከብዙ ዓመታት በኋላ ወደ አዲስ አበባ ቢመለስም ወላጆቹ ዘንድ የነበረው ክብር ግን እንደ ቀድሞ ሊሆን አልቻለም። የታሪክ የሚያስተምረን ዕውቀት ያለ ስነ ምግባር ዋጋ እንደሌለው ነው። አንድ መምህር ለተማሪዎቹ አባትና መሪ መሆን ሲገባው የስሜት ባሪያ መሆኑ የራሱንና የሌሎችን ሕይወት እንዴት እንደሚያጠፋ ቁልጭ አድርጎ ያሳየናል። ሉታ በሕይወቱ መጨረሻ ላይ ወጣትነትና ዕውቀት ብቻውን አይበቃም፣ እግዚአብሔርን መፍራትና ስነ ምግባር ይቅደም የሚል ምክር ለወጣቶች ይሰጥ ነበረ። የቅድስተ ማርያም ትምህርት ቤት በጊዜ ሂደት ቁስሉ ቢሻርለትም የመምህሩ ሉታ ታሪክ ግን ሁልጊዜም እንደ ማስጠንቀቂያ ሲነገር ይኖራል። ውድ ተመልካቾቻችን የዛሬው የሉታና የጎንደር ቅድስተ ማርያም ተማሪዎች ታሪክ እዚህ ላይ ያበቃል። ይህ ታሪክ የሚያስተምረን ዕውቀትና ብልህነት ብቻውን በቂ አለመሆኑን ነው። ስነ ምግባር የሌለው ዕውቀት መጨረሻው ውድቀት መሆኑን በሉታ ሕይወት አይተናል። አንዲት ሴት ተማሪ መጠበቅና ማስተማር ሲገባው የስሜት ባሪያ ሆኖ የራሱንና የሶስት ልጃገረዶችን ሕይወት አጨለመ። ሁልጊዜም ቢሆን ክብርን ለመገንባት ዓመታት ቢፈጅበትም ለማጥፋት ግን አንድ ስህተት በቂ እንደሆነ አንዘንጋ። በዚህ ታሪክ ውስጥ ዋነኛው ጥፋተኛ ማን ነው ብላችሁ ታስባላችሁ? መምህር ሉታ ነው ወይስ መጀመሪያ መምህሩን መፈታተን የጀመሩት ተማሪዎች? የርዕሰ መምህር ወይዘሮ አስቴር ድርሻ ምን ነበረ? መጀመሪያ መምህራኑ ሲነግሯቸው ባለማመናቸው ተጠያቂ መሆን አለባቸው ወይስ የሉታን ስራ ማድነቃቸው ትክክል ነበረ? እንደ ሉታ አይነት ችግር በሀገራችን ትምህርት ቤቶች እንዳይከሰት ምን መደረግ አለበት ትላላችሁ? መፍትሄውስ ምንድን ነው? ተማሪዎች ከትምህርት ቤት መባረራቸው ትክክለኛ ቅጣት ነው ወይስ መምህሩ ብቻ መቀጣት ነበረበት? ሐሳቦቻችሁን ኮሜንት ላይ ጻፉልን። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ